የሳምንቱን የዜና ክንውኖች እነሆ ይዘንላችሁ ቀርበናል። የቅዱስ ፍራንቺስኮስ 800ኛ የሙት ዓመት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ፍራንቺስኮስ 800ኛ የሙት ዓመት ተከበረ። የ800ኛ የሙት ዓመቱን እንደገና እንጀምር በሚል መሪ ቃል ከጥር 18 እስከ 21 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ቅዱስ ፍራንቺስኮስ ቁምስና የ4 ቀን መንፈሳዊ ጉባኤ በማድረግ ነው የተከበረው። የካፑቺን ታናናሽ ወንድሞች ገዳም የዛሬ 8 ዓመት በፈረንጆቹ 1226 በአሲዚው ቅዱስ ፍራንቺስኮስ የተመሰረተና ወንድሞች በጋራ በመሆን እግዚአብሔርንና ሰውን የሚያገለግሉበት ነው። በአሁኑ ጊዜ ገዳሙ በዓለም አቀፍ ደረጃ በበርካታ ሀገራት ወንድሞችን በማሰማራት የቤተ ክርስቲያንን ተልዕኮ በመወጣት ላይ የሚገኝ ነው። በሞጆ ቅዱሳን ጴጥሮስ ወጳውሎስ ቁምስና የአስተርዮ ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊነት ተከበረ። ጥር 21 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት በሞጆ ቅዱሳን ጴጥሮስ ወጳውሎስ ቁምስና የአስተርዮ ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊነት ተከበረ። የዕለቱን መስዋዕተ ቅዳሴ የመሩትና ቃለ እግዚአብሔር ያሰሙት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ እመቤታችን ቅድስት ድንግል በመጀመሪያ ደረጃ የመረጣት የወደዳትና ያከበራት እግዚአብሔር ነው። ማን ነው የፈጣሪውን እናት መሆን የሚችል? እመቤታችን ብቻ ናት። እርሷ ንጽሕት ስለሆነች እግዚአብሔር የወደዳት ያከበራት ስለሆነች ጌታችንን ኢየሱስን የወለደች እናት ናት። ዛሬ የምናከብረው ክብረ በዓል ጥር 21 በዘመነ አስተርዮ እመቤታችን ቅድስት ማርያም ያረፈችበት የሞተችበት ዕለት ነው ሲሉ የዕለቱን ቃለ እግዚአብሔር አሰምተዋል። የሞዲዮ ካቶሊክ ሰማዕታት ክብረ በዓል ተከበረ። ጥር 17 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን በጅማ ቦንጋ ሀገረ ስብከት የሞዲዮ ካቶሊክ ሰማዕታት ክብረ በዓል በድምቀት ተከበረ። በክብረ በዓሉ ዋዜማ የጋራ መዝሙሮች፣ የቅዱስ ቁርባን ስግደት፣ ጧፍ ማብራትና የቅዱስ ቁርባን ዑደትም ተደርጓል። የክብረ በዓሉን መስዋዕተ ቅዳሴ ያሳረጉት የጂማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስ ከቦንጋ ከተማ ጀምሮ አቀባበል ተደርጎላቸው በምእምናን በመታጀብ ወደ ሞዲዮ ሰማዕታት ስፍራ በማቅናት ክብረ በዓሉ በደማቅ ሁኔታ ተከብሯል። የክርስቲያኖች ህብረት ጸሎት ተካሄደ። ጥር 17 ቀን 2018 ዓ.ም ከሮም ቅጥር ውጪ በሚገኘው ቅዱስ ጳውሎስ ባዚሊካ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመሩት መስዋዕተ ቅዳሴ የክርስቲያኖች ህብረት ጸሎት ተካሄደ። ቅዱስነታቸው ክርስቲያኖች ለአንድነት ያላቸውን ቁርጠኝነት እንዲያድሱ የክርስቲያን ህብረት ዓመታዊ ጥሪ መሆኑን በማመላከት በማዕከላችን ያለው ልዩነት የክርስቶስ ብርሃንን ከማንጸባረቅ ባያግደውም ዓለምን ማብራት ያለበትን ፊት እያደበዘዘው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ፍትህና በጎነት በእግዚአብሔር ምስጢር አንድነትን እንደሚያገኙ ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በ2026 የዳኝነት ስራቸውን የሚጀምሩ የቅድስት መንበር ፍርድ ቤት ዳኞችን በቫቲካን ተቀብለው ባስተላለፉት መልእክት ፍትህና በጎነት በእግዚአብሔር ምስጢር አንድነትን እንደሚያገኙ ገለጹ። ቅዱስነታቸው ለዳኞቹ ባስተላለፉት መልእክት እውነትን እንዲጠብቁ በማሳሰብ ዳኞቹ በጎነትን ለማሳየት መጠራታቸውንም ተናግረዋል።